አበድን እሺ ኢየሱስን አልመቱትም፣ አልቀጠቀጡትም፣ አልገደሉትም። በቁርአን አስተምሩ እሺ በቁርአን አስተምሩ። አያችሁ ማን ያለችው? ኢሳን ሳይሆን ኢየሱስን ያለችው። ሰው ኢየሱስን ካለች ያው እኛ የምንጠራው መሆኑ ነው። ስለዚህ ቁርአን ምን አለ የኛ ጉዳያችን አይደለም ማለት ነው። ቁርአን አልሰቀሉትም አለ አልገደሉትም አለ ምናምን ነው። ቁርአን ስላለ አይደለም። ኑፋቂ ይባላል። ይሄ ምንፍቅና ነው ማለት ኢየሱስን የኛን ጌታ ኢየሱስን የመጽሐፍ ቅዱስን ኢየሱስን ከሆነ እየተወራ ያለው የመጽሐፍ ቅዱሱ ኢየሱስ የተሰቀለ ነው። ቅዱስ ጳውሎስ ምን አለ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 1 ላይ አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ነው የሚለው። ስለዚህ ክርስቶስ የተሰቀለ ነው። እኛ በዚህ መልኩ ላቅርብላችሁ ሙሐመድ ጌታችን ኢየሱስ ክርስቶስ ከተሰቀለ ከ600 ዓመት በኋላ መጥቶ አልሰቀሉትም አልገደሉትም የሚል ትምህርትን ይዞ መጣ። ጳውሎስ ግን ቀደም ብሎ ከ600 ዓመት በፊት ለሙሐመድ ይመልስለታል። ምን ብሎ? መቼም አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይፈልጋሉ፣ እኛስ የተሰቀለውን ክርስቶስ ኢየሱስን እንሰብካለን ብሎ ይመልስለታል ማለት ነው። ስለዚህ ክርስቶስ እርሱ የተሰቀለ የሞተ ሞቱ ደግሞ ያልቀረ የተነሳ ጌታ ነው። ስለዚህ ክርስቶስ እንግዲህ እንደተሰቀለው እኔ ያው በመጽሐፍ ቅዱስ ብቻ አይደለም በታሪክ ውስጥም ሁሉ የታመነ ነው። በታሪክ ውስጥም ሁሉ ጌታችን ኢየሱስ መሰቀሉን በታሪክ ሳይቀር ይታመናል ማለት የታሪክ ምሁራን ሳይቀሩ የታሪኩ አለ። ስለዚህ ከታሪክ አንፃር በጴንጤናዊ በጲላጦስ ዘመን እንደተሰቀለ በቃ የዘርፉ ኤክስፐርቶች ሁሉ የሚያምኑት ነገር ነው። አስባል ከ600 ዓመት በኋላ መጡ የሆነ ነገር ሲቀር አክቹአሊ ከ600 ዓመት በኋላ በሃይማኖት ደረጃ እንደዚህ ቀጥሎ መጣ እንጂ አሁንም ድረስ ከዛ በፊት መናፍቃን ክደውት ያውቃሉ። ይሄን ትምህርት የክርስቶስን መሰቀል መናፍቃን ክደውት ያውቃሉ። በዚህ ይሄ ትምህርት በቀጥታ በእስልምና አይደለም የሚጀምረው፣ ቀጥታ በእስልምና አይደለም። እስልምናው ቀጥታ ራሱ የጀመረው ሳይሆን ከእርሱ ቀደም ያሉ መናፍቃን አስተምረውት ነበር። ምን አይነት ትምህርት ነው? እና ባሲሊዴስ ምን አይነት ትምህርትን ያስተምሩ ነበረ ማለት እነዚህ ኖስቲክ መናፍቃን አሉ ማለት የዶሴቲዝም የሚባል እምነት አለ። የፋንታዝም እምነት ነው ብያችኋለሁ። ኢየሱስ ፋንተም ነው ማለት የሆነ ኢሉዥን አይነት ነገር እንጂ ስጋው እንደኛ ሪል ስጋ የሚራብ የሚጠባው አይደለም። በቃ የሆነ እንደው ዝም ብሎ መስሎ የመታየት ነገር ነው። ስለዚህ ክርስቶስ የምርም አልተራብም፣ የምርም አልተጠማም፣ የምርም አልደከምም፣ የምርም አልታመመም። ሲመታ አላመመውም፣ ምንም ህመም አይሰማውም። እንደውም ጭራሹን አልሞተም አልተሰቀለም ይላሉ። ስለዚህ ምን ይላሉ? የቀሪናው ስምዖን ጌታችን መስቀል ተሸክሞ እንትን ያለው ማለት ነው ያገዙ ሰው ያሸከሙት ሰው እርሱ የኢየሱስን መልክ ወሰደ፣ ከዛ በኋላ ተሰቀለ። ኢየሱስ ግን ደግሞ የቀሪናውን ስምዖን መልክ ያዘና ከሩቁን እያያቸው ይስቅባቸው ነበረ የሚል ተረት በፊት ላይ ነበረ። በሰዓቱ ለቅዱስ ኢራኔስ ስለነበሩ ለቅዱስ ኢራኔስ ገርፎ ያባረሩት ምንፍቅና ነው። ይሄኛው ምንፍቅና ግን እነሱ እንደዚህ ምንፍቅና ያስተማሩት ክርስቶስ እውነተኛ ስጋ የለውም ስራ ነው እንዴት ሊሰቀል ይችላል የሚል ነገር ላይ ስለደረሱ ነው። ስጋን ደግሞ ይጣላሉ ኖስቲኮች እንደምታውቁት እና በዛ ምክንያት ስጋ እንደዚህ ስጋ የለውም ባሉና አልተሰቀለም። የቀሪናው ስምዖን ነው የተሰቀሉ። ተመሰለባቸው፣ አልሰቀሉትም አልገደሉትም፣ ግን ለእነርሱ ተመሰለባቸው። የቀሪናው ስምዖንን ፊት እሱ ላይ አደረገ። ማነው? የክርስቶስ ላይ ማለት የክርስቶስን መልክ ደግሞ የቀሪናው ስምዖን ላይ ያደረገና ከዛ በኋላ የቀሪናው ስምዖን ሲሰቀል ኢየሱስ ደግሞ ራቅ ብሎ በቀሪናው ስምዖን መልኩ ነው ይስቅባቸው ነበር የሚል ተረት አለ። እንዲህ ያለ ተረት አለ። በኋላ ላይ እስልምናው ደግሞ አልሰቀሉትም አልገደሉትም ይላል። አልሰቀሉትም አልገደሉትም ሲል የራሱን ኢሳ ከሆነ መብታቸው ነው። የኛን ኢየሱስን ከሆነ ግን ነው እንላለን። የጌታችን ጉዳይ ላይ ግን አልሰቀሉትም የሚል ካለ ይህ ክህደት ነው። ክርስቶስ ኢየሱስ የምርም ተሰቅሏል። እሺ ሌላ ከምልጃ ጋር ተያይዞ ደግሞ ወደ ፕሮቴስታንቱ ደግሞ እንምጣና